ቤተሰብ እኔ አላምንም። ህልም ነው የሆነብኝ። የምር ሄርሜላና አብርሽ የታረቁ ነው የሚመስላችሁ? ቤተሰብ እኔ አይመስለኝም። ሄርሜላ በዚህ ልክ አብርሽን በጣም ነው የምትወጂ ማለት ነው። ልክ ውሃ የጠማ ሰው ልክ የራበ ሰውን የሆነችብኝ፣ ልክ ወንድ አይታ እንደማታቅ ሰውን የሆነችብኝ ማለት ነው። ሄርሜላ ለካ በዚህ ልክ አብርሽን በጣም ነው የምትወጂ ማለት ነው። በጣም ነው የምታፍቅር። እኔ እንደዚህ ፍቅር ነው ያልቻ አላቅም። ሶሪ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን። ከች ብዬላችሁ መጥቻለሁ የኔ ውዶች፣ የኔ እንቆች። እንግዲህ ዛሬ እኔ አሁን መስመር ላይ የገባው እውነት ለመናገር ሲገባ በሄርሜላ ቤት ፎቶም ተለቀዋል፣ ቪዲዮም ተለቀዋል። ግን ይህ ፕሮግራም 100 ሺህ የገባችበትና ልደታ ነው። ቀኑ አልፏል። በእርግጥ እንግዲህ እዚህ ጋር አብርሽ መገኘት ስላለበት ተብሎ ነው እነሱም አብርሽን ጠርቶ ሁሉም ናቸው ይህ ፕሮግራም ያዘጋጁ ይመስለኛል። አብርሽም እዚህ ቦታ ጋር ተገኝተዋል። አብርሽ ምን እንደተዘጋጀ ምንም የሚያውቅ ነገር የለም። አቤላ ናቸው የጠሩ መጣ። ሄርሜላም ሰርፕራይዝ ነው የሆነችው። ለመናገር እነሱ ናቸው ሄርሜላ ዙራ ላይ ያሉ ልጆች ናቸው ይህ ፕሮግራም ያዘጋጁ እንጂ አብርሽ አይደለ። አበባ ራሱ መስጠት አልፈለግም አብርሽ ማለት ነው። እና እነሱ ስለ ጫኑ ነው ይሄ አበባ ለሄርሜላ እንደሚሰጠው ያደረጉ ማለት ነው። እና አብርሽ ፍቃደኛ እንዳልነበረ ከሄርሜላ እኔና አንቺ እኮ የጨረስ ነገር ነው እዚህ ጋር መገኘት እኮ አይጠበቅብኝም። እዛ ፕሮግራም ከሆነ እናንተ አዘጋጁ፣ ከኔ አይጠበቅብኝም። እዛ ቦታ የምገኝበት ምክንያት የለኝም። እናንተ መሆን ትችላላችሁ። ስለዚህ አውቆ ምን አለው ልብስ ቀይሬ ምናምን መጣለሁ ብሎ ነው ዋሽቶ ይሄድ እንጂ አይሄዱም። ሄርሜላ ልቧ እንዳይሰበራት ያው የሆነ ነገር እንዳይሰማት አስደርጎ ነው አብርሽ ከዚህ ቦታ የራቀ እንጂ ተመልሶ የሚሄድ አይመስለኝም። ቤተሰብ አልታረቁም። ታረቁ አብርሽና ሄርሜላ ታረቁ ተብሎ ነው የተጻፈው እንጂ አልታረቁም። አብርሽ ፊቱ አልተፈታም። ቤተሰብ አያችሁ፣ ዛሬ ኮፍያና ሚኒስትሩን አድርጎ መጥቷል። አጅር ጋይስ እና ሄርሜላ ናት እንጂ አብርሽን አይታ ፈገግ ያለችው በጣም በቃ ደስተኛ የሆነች እንጂ አብርሽ ፊቱ አልተፈታም። የሆነው ቤተሰብ አልታረቁም። ብዙዎቹ እውነት የመሰላቸውም አለ። እኔ ህልም ነው አላምንም የሚሉም ኮመንቶች አለ። እኔም እንደዛ ነው ቤተሰብ። እኔ አላምንም፣ አልታረቁም። ፕሮግራሙን እያዘጋጀው እና አቤል ናቸው። እንግዲህ አብርሽም ተጠራ መጣ። ይሄ በግድ ነው። ይሄ አበባ ስጣት ተብሎ ከዛ ሰጣት። አብርሽ ለሄርሜላ ሰርፕራይዝ እንዳደረገ አድርጎ ነው አደረጉና አብርሽ ለሄርሜላ አበባ ይዞ ያመጣ አስደርጎ ነው። እንግዲህ አብርሽ ደግሞ ለሄርሜላ አበባ የሰጣ ሳይፈልግ ነው የሰጠው። ስለዚህ እዛ ፕሮግራም ላይ ልገኝ አልችሉም ብሏል። ከሄርሜላ ሳትመጣ በፊት ብሏል። እንግዲህ ሄርሜላ ከመጣች በኋላ ሳመች አብርሽ እኔ አላምንም ዛሬ ለእኔ ነው ይሄ አበባ እኮ ከሰጣኝ ቆይተሃል ምናምን እያለች እንግዲህ አብርሽ በቃ ዝም ብሎ ነው የሚስቆ እንጂ ከፍቅር ጋር ያለውን ነገር ሳይጨርስ ከሄርሜላ ጋር ይሆናል ብዬ አላስብም። ከፍቅር ጋር ያወሩ ነገር ይኖራል። ስለዚህ እኔ እንጃ አላቅም ቤተሰብ። ለምን በዚህ ልክ የሄርሜላ ልብ መሰበር እኮ አስፈላጊ ነው ብዬ አላምኑ። አቤል ማለት ነው ግዴታ እኮ አይደለም። አብርሽ ራሱ ወስኖ ፈቅዶ ከሆነ እንጂ እናንተ ፕሮግራሙን አዘጋጅታችሁ አብርሽ እና ሄርሜላ ለማስታረቅ የምትሞክሩ አብርሽ ፊቱ አልተፈጠም። ቤተሰብ በቃ ሁለታቸውንም አልፈልግም፣ ሮታንም ሄርሜላንም አልፈልግም ተብሎ አይደል እንዴ የተናገረ። እናንተ ደግሞ ያው እዚህ ቦታ አብርሽ መገኘት ስላለበት ነው እየጠራችሁ። ፕሮግራም አልቋል። 100 ሺህ የገባችበትና ያው ልደቷ ቀኑ አልፏል። ሳምንት ሊሆን ነው መሰለኝ አላቅም። አቤል ናቸው ይህን ነገር ያደረገ እንጂ ሄርሜላ ምንም የምታውቅ ነገር የላቱም። አብርሽም ምንም ማቅ ነገር የለም። እንግዲህ አብርሽ አውቆ ምን አለው ልብስን ቀይሬ እመጣለሁ አለው እንጂ እዛ ፕሮግራም ላይ አይገኙ ብዬ አስባለሁ። ምክንያቱም ከፍቅር ጋር ያለው ነገር አለ። አስባችኋ ሩታና ሄርሜላ እንደማይፈልግ ተናግረዋል።
እና ፊቱ አልተፈታም። ዝም ብላ ሄርሜላ ትስማለች ምን አለችው እንጂ አልታረቁም። ቤተሰብ አልታረቁም። እንግዲህ ነገ ደግሞ ምን እንደሚፈጠር አላቅም። ከፍቅር ጋር ያለውን ነገር ፈቶ ከሄርሜላ ጋር ሊሆንም ይችላል አላቅም። አንደኛ ነገር ፍቅርም ዳግያ ያለውን ነገር አበላሽታ ልጁ እኔ ፍቅረኛ የድሮ ፍቅረኛ ወደ እኔ ተመልሰዋል ያፍቅረኛል ብላ ከዳግያ የተለያየችው ነገር አለ። ደግሞ ፍቅርን ትቶ ወደ ሄርሜላ ይመጣል ብዬ አላስቡም። ትንሽ ይሰራሉ ይመስለኛል። ገኒ ቤትም መጥተዋል እኮ ቤተሰብ እና እኔ አውቃለሁ አለ እኮ ፍቅር ጋር ያለውን ነገር ጊዜ ይፈታል እኔ ነው የማውቀው አለ። ሩታ ደግሞ መቼም ከሩታ ጋር አልሆኑም አለው። እንግዲህ አብርሽ ሁሌ እንደዛ ነው ምሎ። ነገ ደግሞ ሌላ ነገር ይናገራል፣ ነገ ደግሞ ሌላ ነገር ይናገራል። ዞሮ ዞሮ ወደፊት ሩታና አብርሽ አንድ ሊሆኑ ይችላሉ። አናቅም እኛ። ሆኑ አይሆኑ ምን ይጠቅማታል ሩታ ማለት ነው። ሩታ ለምንድን ነው የራሷን ህይወት እንደማትኖር አላቅም። ካልወንድ ሰው አይኖርም እንዴ? ይኖራሉ እኮ እንዴ። ልጁ ካደገላት በኋላ እኮ የራሷ አዲስ ህይወት እኮ መጀመር ትችላለች ሩታ ማለት ነው። በቃ ቆፍጣን ብላ ዘና ፈካ ብላ እኮ የራሷን ህይወት መኖር ትችላለች። ለምንድነው አብርሽ እንደምትመኝ አላቅም። እሱ እንደዚህ መቼም ከሷ ጋር አልሆኑ እያለ እንደዚህ በየቦታ እየሄደ እየተናገረኝ ሴትነትን ዝቅ ያደረገኝ እኔ እንደዚህ ወንድ ጋር መቼም አልሆኑም። ቤተሰብ ሩታ ቢሆን ማለት ነው። ሄርሜላ አላቅም። ሄርሜላ ወይን አብርሽ ከሄርሜላ ጋር ሊሆን ይችላል ወደፊት አናቅም። እኛ ፈጣሪ ነው የሚያውቀው። ወይን ነገ አንድ ላይ ሊመጡ ይችላሉ፣ ወይን አይሆኑም ይችላሉ። ከፍቅር ጋር ሊቀጥል ይችላል ወይ አይቀጥልም ይችላል፣ አናቅም። ፍቅርም እዛ ጋር ከልጁ ጋር ተጣልታን የመጣችው ገባችሁ አይደለ? ልጁ በቃ በዛው ዝም አለ። ፍቅር ደግሞ ከልጁ ጋር ተጣላች። ምክንያቱ አብርሽ ከዛ ልጅ ተለያይታሽ ነይ ወደ እኔ አላት። እንግዲህ ከፍቅር ጋር የተነጋገሩ ነገር ስላለ ከሄርሜላ ጋር ይሆናል ብዬ አላስብም። የኔ ብስኩት እያላት አብርሽ በድንገት ነው እዚህ ቦታ የተገኘው እንጂ አብርሽ ፈቅዶ ወዶ አይደለም እዚህ ፕሮግራም ላይ የተገኘ ማለት ነው። ሌላ ፕሮግራሙም አለ። አብርሽ አውቆ ምን አለው መጥቶ ልብሴን ቀይሬ መጥተዋል እንጂ አይመጣም፣ አይሄዱም። እርግጠኛ ፊቱ አልተፈታም። ገባችሁ? ሄርሜላ ግን ልቧ ተሰበረ። ማን እንደዚህ እንዳደረገ ታውቃላችሁ? እና አቤል ናቸው አሚሩ ናቸው እንደዚህ ያደረጓት ልጅቷን ማለት ነው። ተስፋ ባይሰጧት ጥሩ ነው ብዬ አስባለሁ። ስለዚህ አብርሽ ቢፈልጋት እኮ ራሱ ፈቅዶ ያድርግለታል። ገባችሁ አይደለ? እናንተ ዝም ብላችሁ የምታሽቃብጡ ወንዶቹ ማለት ነው። እና አቤል ማለት ነው የራሳቸው ይሁት የላችሁም። አሁን የፍቅር ጀማ የምትሉ ማለት ነው የዝሙት ጀማ ነው ማለት ያለባችሁ እናንተ ማለት ነው። ምድር አሽቃባጮላ ጉድ እኮ ነው።